አታሰልች ቪክቲሞች። ለምሳሌ ዋንትያ ህፃን እያለች ወለደች፣ አጣጣልሽባት። ከ18 ዓመት በታች የሆነች ሴት ልጅ ሴክሹዋል ኢንተርኮርስ ካረገች ሬፕ ነው። በኢትዮጵያም ህግ፣ በዓለም አቀፋዊ ህግ፣ በምንም ህግ። ዋንትያ ላይ ሲሆን ግን እደሰ ኦኬ። እናቶቻችንም በ14 ዓመት ወልደዋል። ማህይም ስለሆንሽ እኮ ድንጋይ ራስ ስለሆንሽ። ቀጥሎ ደግሞ እኔ ጋር መጣሽና ምንም አላረገኝም ልጅ አባት ባይ ደህና ደርሽ ሳሚዬ የልጆች አባት በቃ አብረን መሆን አልቻለም። ተሰው ግን ሌሎች ሴቶች አሜሪካን ሀገር የሚኖሩ ሴቶች አቢዩዝ የሚደረጉ ከሆነ ፖሊስ ጋር ከደወሉ ነውረኞች ናቸው ብለሽ ልታስተምሪ ሞክር። ሰዎች ራይታቸውን እንዳይጠቀሙ። ዋንትያ ግን ጸድየናል። ዋንትያ ግን ስለ አቢዩዝ ወታ አስተማረች። ምታደርሻት ልጅ ዋንትያ ከመወለዷ በፊት አንቺ ኢንተርኔት ላይ ተሳደቢ ነበር። አንቺና ጂጂኪያ ተሰዳደቡ ነበር። ዋንትያ ከመወለዷ በፊት ምታደርሻት ልጅ ስለ ዶሜስቲክ አቢዩዝ በገባት መጠን ታስተምራለች። አንቺ ዶሜስቲክ አቢዩዝ ቪክቲሞችን ብሌም ታረጊያለሽ። ቪክቲም ብሌም ታረጊያለሽ። አቢዩዘሮችን ኢኔብል ታረጊያለሽ። ይህን ስነግርሽ ትመጪና አንገቷ ላይ ሴጣን አለ ትይኛለሽ። ሴጣኑ የኔ ሴጣን ነው፣ ምን አገባሽ? ከተስማማኝ ምን አገባሽ? ሴጣኑ የኔ ሴጣን ነው። ሴጣን አለባት። ሜቢ እግዚአብሔርን መንፈስ ላይ ያለውን የእግዚአብሔርን መንፈስ አጋንንትሽ መቋቋም ካልቻለስ አንቺ ላይ ያለው የጥላቻ የነውረኝነት የብልግና አጋንንት የኔን መንፈስ መቋቋም ካልቻለስ የጥላቻ መንፈስ ሴጣኔን አትንኪ ቢልላት ትንሽ ነው የቀረኝ እኮ። ኖ ማለት ሴጣን አለባት አለች። ቢኮዝ እሑድ ሻሽና ነጠላ ለብሳ ቤተክርስቲያን ስለምትሄድ ከኔ በላይ ሴጣን አባራሪ ሆነች። ከዛን አንገቷ አጭር ነው እንዲህ ብላ ነው የምታወራው። ኦኬ ርዝማይንድ አንገት ዊግሽ ርካሽ ነው። ኦኬ ቢያንስ ግን ከራሴ ከኪሴ ሰርች ያመጣሁት ገንዘብ ነው። እጅሽ ዱሽ ነው። ባለፈው ሪል ኦርጋኒክ ፖስት አልሻለች። የትኛው እጅ ነው ንጹህ? ማን ያጎርሳችሁ ለሚለው ጥያቄ ህዝቡ መስክሯል፣ መልሷል። በማን እጅ አገልግል ተፈትፍቶ ማን ያጎርሳችሁ ለሚለው እጅ የማን እጅ ንጹህ ነው ተመስክሮልኝ። ዱሽ ሊሆን ይችላል ግን ንጹህ ነው። የትም አይደል፣ ንጹህ እጅ ነው። ጀግና ወንድ ሊወደው የሚችል እጅ ነው። ጀግና ወንድ አደገኛ ወንድ፣ የሀገር ጀግና ወንድ የወደደው እጅ ነው። ስለዚህ ምን አገባኝ እኔ እግዚአብሔርን የፈጠረው። ከዛ ውፍረትሽ ምናምን ለሚለው ዛሬ ደግሞ ውፍረቴ ምን ቦታ ላይ እንዳለ አሳይቻለሁ። እንግዲህ ፕሩፍ ማድረግ ራሴ ምስክርነትም አያስፈልግም፣ ግን አንዳንዴ ነው ያስፈልጋል። ምስክርነት አያስፈልገውም። ግን እኔ ለአንቺ የሚያገናኘን አንገቴ አይደለም፣ ዊጌ አይደለም፣ ልብሴ አይደለም፣ እጥረቴ አይደለም፣ እጄ አይደለም። ጥላቻሽ ነውረኝነትሽ ነው። ማንነትሽ ተገልጧል። በሐሰት ሰዎችን ስም እንደምታጠፊ፣ ሰዎችን እንደምታሳድጂ፣ ሰዎችን እንደምታስለቅሺ፣ የሰዎች ህይወት ላይ ቁስል እንደምታደርሺ ነው። ተራዱርዬ ከተራዱርዬ ጋር ወርጄኔ ደግሞ አልሰዳደም። እውነቴን ነው፣ አልሰዳደም። እኔ አልሰዳደም። በነገርሽ ላይ የኔ ፎሎወሮች አግዘው ማይሰድቡሽ ያዩሻል፣ ግን ያውቃሉ፣ እኔን ያከብራሉ። እኔም ደግሞ ሲሳደቡ ካየዋቸው ጉዳቸው የሚፈል ስድብ
ይሄ ቤትን አይመጥነውም። ያንቺን ግን ትውከት ይዞብኝ አይመጡ። አሁንም መልስ ለምጠይቅሽ ከመለሽ ብቻ ነው ቦታ ምሰጥሽ። ለምጠይቅሽ መልስ ከመለሽ ብቻ ቦታ ሰጥሻለሁ። ካልሆነ ግን ይቀጥላል። ሊያ ሊያን ታናግራለች፣ ሊያ ሊያን ትሰድባለች፣ ሊያ ሊያን በቃ እንደዚህ ብቻ። ይሄ ነው ጌም ነይ ጌሚ ይሰለች። ምን አገባኝ ስለዚህ። ለማንኛውም ምን ረሳው ጸደይ ጋር ካፒቴን ምን ጊዜ ጸደይ ጋር ሄደክ ጸደይ ጋር ሄዶ ሰዎችን አቀሳስራ እንዳታሰድባት። ያ በማርትዬ አይሰሽው በዚህ ዘመን ስድብ እነ ሙና የመንበሩ ራሱ ያልተሳደቡትን ስድብ እንሰማለን ከራሷ አንደበት። የቀለጠው መንደር ስቴጅ ላይ አይደለች። ለምን እንደምትሳደብ እኔ አላውቅም። በእውነት ሙና የመንበሩ ራሱ እኮ አክቲንግ ላይ ሆና ነው እንጂ እኮ ሙና እኮ በጣም ጨዋ ሴት እንደሆነች ታውቃላችሁ። ያቺ ጋሻ በራ ሞላ ያጥርሻል ምናምን የምትለዋ ሴትዮ እኮ አክት ላይ ሆና ነው፣ ስቴጅ ፐርፎርማንስ ላይ ነው እንጂ ተሳዳቢ አይደለች። ለማንኛውም አሜሪካን ሀገር ይቅር። ለማንኛውም ለዚህ ነው የፖስተቷት። ኦኬ ኢትስ ኦኬ then ጓደኞቼ የት አሉ? አላውቅም። የሌቦችና የደሙ ነጋዴዎች ፋይል ማነክ ናገባ ልኬላለሁ። ፋይል አለው በኪውዳ ፎቶ። በነገራችሁ ላይ ዳይቦ ድምፁ ነው እያለኝ ነው ስለ ዲቦራ። ስለምንድን ነው ድምፅ መሆኑ እኔ አልገባኝም። እስቲ አስረዱኝ። ለዳይቦ ምንድነው ድምፅ መሆኑ? ዳይቦ ድምፁ ነኝ እያለኝ ነው። ምንድነው ድምፅ መሆኑ? ስለምን? ሲታረቃል can you unblock me? Who's you? Oh my god የቤታዬ ፎሎወሮች ግን ምንድነው ስራችሁ? ትልቅ ሴትዮ ነች ሴትዮ እናንተ። ኖ ሞር ዲቦ ኖ ሞር ዳቦ። የሆነ ግጥም ላሰማች ብሬኪንግ ኒውስ የፖስተች በራሴ ገጀራ አረዱኝ ያለች ሊያሹ አለ ፓስተር። የሆነ ግጥም ላሰማች ብሬኪንግ ኒውስ ግን እንትን ናት። ጀጅ ዶንት ጀጅ ሚ። ስሙ እጅ መስሎን ነበር ስራው ሲከፈት
ጠላ ነው መልሶት ወደ ነበረበት። እንስራው ተከፍቶ ጠጅ እንኳን ባይሆንም እንስራ ከፋቹ ሳይቀምሰው አይቀርም። አንተ የጠላኸው ስለጠቆረ ነው። ገብስና ዳጉሳ የተመጠነ ነው። ለጤና ተስማሚ ጠቆር ያለ እኮ ነው። እንስራውን አይተህ ከምትገምተው ጠለቅ አድርገህ ቅመስ ጣዕሙን እንድታውቀው። ከፍርኖ ዳቦና ከገብስ ማን ይጠቅማል? ፍርኖ ለይታ እንጂ ለጤና ይጎዳል። ስለ ገብስ ዳቦ እኔ እነግርሃለሁ። ለጤና ተስማሚ ሐኪሙም የሚያዘው ጠቆር ያለ ሆኖ የገብስ ዳቦ ነው። ልክ እንደኔ ሰው ግን ባለጌ ሆናቸው፣ በጣም ባለጌዎች ሆናቸዋል። ለምን ግን አታርፉም? የአዝማሪ ቤቶች እኔ ትዝ የሚለኝ ባህር ዳር እያለሁ እዛ ፓፒረስ የሚባለው ሆቴል ሐሙስ ሐሙስ አለ የአዝማሪ ማለት ነው። እና ይሰዳደዋል ዋብልቅና እግዚአብሔር ላይክ ስንት ወር ነው የቆየሁት? ወደ 3-4 ወር ነው የቆየሁት። እና ሐሙስ ሐሙስ ሄድና ስድድብ ሰምቼ ያንተ ሙቀጫ ሙልጭ ይደራረጋሉ በሙዚቃ እና ታለንት ነው ለሰማሁት። ኪሎ ቀንሳለሁ። ምን ልነግራችሁ ነው? የእግረኛውና የመንገደኛው ነው ምናምን የሚባለው ረጅም ሌብነቱን ሰማችሁት? ጉዱን አይደል? እርዳታ እኮ እስካም ነው ታውቃላችሁ። ቅመሽ ማየት ፈለኩ። ለምን እቅማለሁ? ምን ያባት ተውሽ ነው እኮ። እና ባላደራው እና እግረኛው አያችሁ ፊቱን ሳያሳይ የስንቱን ሰው ቤት ገንዘብ እንደዘረፈ ማሰብ ሌብነት እኮ ነው። እርዳታ አልሰማችሁም? ባለፈው እነጠና ሲያወሩ የወለጋን ብር እንዴት እንደበሉት። እርዳታ እነ ሙባረክ እንትን እርዳታ ሌብነት ነው ወይ? ዩዘር ይደናል። ያ መልእክተኛውና አንደኛው ደግሞ ሁለት ናቸው። ሁለቱ አንድ አይነት ናቸው። መልእክተኛውና ማን ነበር ያላችሁት? መልእክተኛውና ሌላም አንድ ማይታወቅ አለ። ሁለቱም አንድ አይነት ናቸው። አንድ ሰው ናቸው። እግረኛው ሁለቱም አንድ ሰው ናቸው። ባላደራና መልእክተኛው ሁለቱም አንድ አይነት ናቸው። አንድ ሰው ናቸው። አንድ ሰው ነው የሚዘርፈው። አንድ ሰው የሚዘርፈው ወዶች መንገደኛው እርዳታ እስካም ነው አትሸወዱ። ሌቦች ናቸው። ቤተሰቦቻችሁን እርዱ ጋይስ። እርዳታ እስካም ነው። ሜቢ ስማችሁን ገንባት ከፈለጋችሁ እንትና ላከላችሁ ምናምን ኦኬ። ግን እርዳታ እስካም ነው። በጣም እስካም ነው። ከልቤ ነው የምላችሁ እስካም ነው። አይደሉም? አይ ማን ነው በትክክል የሚረዳው? ቤተሰብን እርዳ አልኩህ እኮ። እነዚህ እርዳታ የሚሰሩት ራሳቸውን ነው የሚረዱት። በጣም ሀብታሞች ናቸው፣ ገንዘብ አላቸው። ሁሉም ሌባ ነው። ቢጠራም ባይጠራም ፓስተር ዘይሜድ በጣም በቃ ህይወታቸውን ሰርተውበታል። ሚኪ ሀገር ቤት እኮ ገባ አይደል እንዴ? ሚኪ ሀገር ቤት ገባ። ይሄ ልጅ በካንሰር ሞተ። በነገራችሁ ላይ በጣም አሳዝኖኛል። መጽሐፍ ጽፏል አሉ። አመጣዋለሁ። መጽሐፉን ገዛውና አመጣላችኋለሁ። መጽሐፍ ጽፏል። ሚስ ቱሪዝም ኦሮሚያ ጣሊያን ነበረች። ባይዘዌ እቺ ልጅ እንዴት አባቷ ታምራለች!
አሊያ ናት አሁን ያለችው የተዝናናች ነው። ሚስ ቱሪዝም ኦሮሚያ ኢንጌጅመንት ቀለበት እጇ ላይ እያየው ነው። ጉድ ፎር ዩ ማማዬ። እቺ ልጅ እቺ ሙሽራ ናት። ቆይ ሚስ ቱሪዝም ላምጣት። ሚስ ቱሪዝም ኦሮሚያ ቆንጆ ናት አይደል? ውብ ናት። የላስት ይሯ የዚህ ይሯን አላወቅኳትም። ማን እንደሆነች እራሱ አላየኋትም። እና በነገራችሁ ላይ የ22 ዓመት ልጅሽ ብሎ የፖስተቷት እቺ ነው። እቺ ናት። ፈልጉና አምጡልኝ። ፈልጋታለሁ። የ22 ዓመት ልጅ የተባለችው እቺ ልጅ ናት። እናንተ ትመስላለች። ትመስላለች። ፈልጉና የኔ ትንሽ ነው ፖስቷት እኮ ነው ፓስተር በእኔ ስም ልጄ ናት እናቴ ናት ምናምን ብለው የፖስቷት ነው። እና ዓለም ቦርሳ በዚህ ደረጃ እየሰራ ነው። ድንጋይ ላይ ታምራለች። ባረከልኝ። አረ ታምጡልኝ። እኔ ልጅ ፈልጋለሁ። ጌታ ያርክል። ትልቅ ልጅ ፈልጋለሁ ደግሞ ሀያ 22 ዓመት እስራኤልም በልጅነት በልጅው ጣጧን የጨረሰች 22 ዓመት if you're interested by the way የገባኝ ነገር ሪከርደሮች ፓወር አላቸው። እዚህ አፕ ላይ ፓወር አላቸው ሪከርደሮች እና አሁን ዮናስ ሙሉነህ ጸጥ ለማስባል ከፈለግሽ ሪከርድ አድርገሽ አለመፖሰት ነው። ሶ ሪከርደሮች ጋር ሰላም መፍጠር አለብሽ። ሰላም ካልፈጠርሽ ጉድሽ ነው የሚፈራው። ታብታብ አድርጎ ሰላም መፍጠር አለብሽ። እንደሚፈሩ አታውቂም። እኔ don't care ግን ቤኔፊትም ስለማላረግ እኔ ኢንተርኔቱ ላይ I don't care ግን የገባኝ ነገር ሊያየ ስድቦች በሪከርዶች እየደረሰኝ አይደለም። ስድቦች አሁን ስድቦችን ከፈለኩ ዩቲዩብሽ ጋር ነው የምመጣው። አቤት ስንቱን አወራሽ። ሰሊም ቤት ፖስት አለኛለች። እሺ ሂጂ ተቀበይ የሚሉት ነገር ደግሞ ቤዚ ያለች ሪከርድ ነው። ቤዚን አፈምሷት። ልጅ ጸጋ ነው ምናምን። እኔ እናትነትን ምናምን እኔ አይ ዶንት ቲንክ እኔ ድራማውን በመጫወት ጎበዝ አይደለሁም። ድራማውን ፓርት እየተጫወትኩት አይደለም። እኔ እንድትወዱኝ ጥሩ እናት ነሽ እንድትሉኝ አትን ድራማውን እጫወትላችኋለሁ። ጥሩ እናት ትሉኛላችሁ። በጥላቻ እንጀራ አይሰራም። እንግዲህ በሰዎች ህይወት በማህበረሰብ መቆሸሽ
አይደለም። እሺ ያ ጥሩ ነው። አጀንዳ የለም እንግዲህ አዲስ አጀንዳ ዛሬ የጠዋቱ ቪዲዮ 20,000 ሰው አይቶታል። የጠዋቱ ቪዲዮ ከእንደገና እስኪ ደግሞ እኔ ላሰማው። እኔ አልፈልግም ብር ምናምን። ሞኒካዬ ምን ይሰራል? ለድሮ ቢሮ እያወጣች እንዲህ ብለሽ ነበር። አዎ እንዲህ ነበረ። በድሮ በሬ ያረሰ የለም። በአሁኑ ሰዓት በድሮ በሬ ያረሰ የለም። የድሮ በሬዎቹ ተቀይረዋል። ቲጂኪያ ዛሬ አይደለም ልትተክላት ትችላላችሁ፣ ልትወዳት ትችላላችሁ። ኢትዮጵያ ስላለች ሊሆን ይችላል። ነገር ግን እኔ ማረሳላት ብዙ ነገር አለ። ትናንትና የአጽዎቹ ፎቶ ስትቀድ ነበር። ትናንትና ቴዲ አፍሮን ስታብጠለጥረው ነበር። ጣሉ እንዴሳ የተከበራችሁ ወንድ የፕሮግራማችን ታዳሚዎች ስላጫሉ እንዴሳ በቁጥጥር ስር ዋለ የሚል ዜና መስማት አናፈቃችሁ? ያው ተያዘ። አያዝም በቅሽ ዋንደፍ እንደዚህ ብሎ በተሳሉ መሳሪያ ምናምን ብሎ አልኩ ነበረ። በሳተ ገብሬ ጌታና የሰማችሁ ማለት ነው። አጫሉ እንዴሳ በቁጥጥር ስር ዋለ። ዛሬ መንገድ ትራፊክ ሶሲ ተደበደበ ሁል ጊዜ ሃጫሉ ተደበደበ ሁል ጊዜ እና እሷና ዮናስ ሙሉነህ ነበሩ የአዲስ አበባ ልጆች አነሳስተው ሃጫሉን መግቢያ መውጫ የነሱት ነበር። ኦኬ ዮናስ ሙሉነህና ሊያ ትናንትና የተናገረችው የማይነቅ ጠባሳ ጥላቦታ ህዝቡን ቀስቅሳ አጣልታ አጋዥ ያለብን ነገር ነው። ያ ማለት ደግሞ ማን ያደረገው? የኦሮሚያ ፖሊሶች ናቸው። አሁን በንቃትና በጽናት አሁን አዲስ አበባ ውስጥ ያሉት ኦሮሚያ ፖሊሶች ማለት ነው። የምሬ ነው የምላቸው። ኦሮሚያ ፖሊስ የሚባሉት እንኳን ከሰው ጋር ከአህያ ታውቃላችሁ። ከአህያ ጋር መግባባት የማይችሉ ፖሊሶች ናቸው። አይደለም ከሰው ጋር አይደለም ከሰው ጋር ከአህያ ጋር አህያ ከሚቆሽ ከምታባሩ ከአህያ ጋር እንኳን መግባባት የማይችሉ ናቸው። አሁን አዲስ አበባ ላይ መጥተው የፈሰሱት የኦሮሚያ ፖሊሶች አዲስ አበባ ውስጥ ያሉት የኦሮሞ ፖሊሶች ነው የሚባሉት። የአዲስ አበባ ፌዴራል ፖሊስ እና የኦሮሚያ ፖሊስ ልዩ ኃይል ፖሊስ ተብለው ነው የሚጠሩት እና ሁለቱም አንድ ላይ በመሆን ነው አዲስ አበባን እናስከብራለን፣ የጸጥታ ሁኔታ እንጠብቃለን እያሉ ጸጥታን ፍስስ እያደረጓት ያሉት የኦሮሚያ ፖሊስ እና ሰዎች ናቸው። እነሱ ናቸው በምስካርቶቹ ማለት ነው። ለማንኛውም ያው እንደነገርኳቸው ነው እንስሳቶች ስለበዙ እንስሳት ላይ ለማሰብ ሞክሩ። ስለዚህ ህዝብ እንዲበላበት እንዲረብሽ ያደረጉት እነሱ ስለሆኑ ወጣቱ በንቃት እንዲጠብቃቸው በንቃት እንከታተላቸው። አሁንም እንገራቸው ልዩ ኃይል እርስ በርሳችን እንድንናከስ አድርጋ ዛሬ የዩቱብ ቢዝነሷ ስለሆነ ግን ወይ ኢትዮጵያዊዎች እኔ እኮ እንደዚህ እኮ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ በዚህ ገብቼ እንደዚህ ምናምን ስራ ያለ ሴት ነጽናት ነው አለ። ትናንትና እየሰራችሁ ስራ የተናገረችው ቃል ብዙ መስዋዕት ብዙ ወንድሞቻችን ብዙ ኢትዮጵያዊነቶችን አስጎድታለች፣ አስገድላለች። ዛሬ በብሔር ህዝብ ለሚጋጨው፣ ለሚቃናው፣ ለሚበጠበጠው፣ ለሚታረደው፣ ለሚቆረጠው ተጠያቂ ናት ጂጂኪያ። እውነቴን ነው የምላችሁ። እንዴት አንቺ ብለን ረስተነው ዛሬ ግን ጂጂኪያ ንጹህ ሰው ተቀይራለች። ያ ቪዲዮ እኮ አይቀየርም። ጂጂኪያ ግን እንደዛ ስታደርግ ነበር። ብር ማግኘት ብቻ ሳይሆን ህዝብ ስታስጨርስ፣ የሰው ህይወት ስታስጠፋ ነበረ። ትናንትና ያደረገችውን ነገር ትናንትና የሰራችውን ስራ እኔ አነሳለሁ፣ እናንተ ልትወስዱ ትችላላችሁ። ትናንትና ሁሉንም ስትሳደብ ነበረ፣ ሁሉንም ስትናገር መብቷ ነው፣ ተናገረች። መብቷ ብላችሁ ልትሆኑት ግን የቦታው የወንድማችሁ የእናንተ ወንድም ቢሆንስ? ምንድን ነው የማይመጣበት ምክንያት? ምንድን ነው ይመጣል? ማን ነው ጸባይ ከሌለው ትናንትና ያወራችሁ የተናገረችው እየሰራችሁ ስራ እንዳትረሱ። የማይሽር ነገር ነው። ኢንተርኔት ላይ የተቀመጠ እሷ የቀሰቀሰችው እሷ ያስተላለፈችው መልዕክት ነው። ዛሬ የአማራ ህዝብ በሄደበት እየተቆረጠ እየተጨፈጨፈ እየተደበደበ እንዲኖር ያደረገችው እሷ ናት። አማራ ክልል ኦሮሚያ ክልል አማርኛ ኦሮምኛ ችላ እንኳን ምትናገር ያለ ኦሮምኛ ሳትችል እንዴት አማርኛ ያወራሉ? በክልላችሁ አንገታቸውን እየቆረጣችሁ አስወጡ። ዛሬስ የአማራ ህዝብ በየሄደበት እየተደበደበ እየታረደ ሚወጣው እሷ ማስተላለፈች መልዕክት ነው። አትሸወዱ። ስለዚህ ውድ ሀገር እኔ ምላችሁ ጠቃላችሁ ምንድነው ሳምሪ አንቺ እንዲሁን ላሆነች ሌላ አንድ ቪዲዮ አታገኝ ሰው ስሳደር በራሴ ሙድ በማለታችሁ ይችላሉ ሊቀንድ ይችላል እና ሃይማኖት የሚነካ ነገር አልናገርም። ያ ደግሞ ምስክሬ ነው። ቪዲዮ እኮ አለ ነው። ሲቀጥል ቆይ ዘመድኩን በቀለ ነው አሸባሪ ጆሮ አንደር አሸባሪ በጣም የምትገርሙ ድንጋይ ራሶች ማለት ነው። በነገራችን ላይ እንደዚህ ረደ
አሳሰብ ይወረዳት በቃ ዝም ብላችሁ ምንድን ነው የሚባለው? ያው በቃ ከኢትዮጵያ ወጣችሁ አረብ ሀገር ምናምን የምትሆኑ ዝም ብላ እናውቃችኋለን። ፌስቡክ ላይ የምታወሩት ኮመንት ላይ የምትሳደቡት ሴቶች ይሄ ባባ ይሄ ምናምን እናውቃችኋለን። እኛ እግዚአብሔር አይለንቲ ግራኝ መሐመድ ገለመላይ ቀምቶ ሰው የምትለው ሰውዬ ማለት ነው ምናችሁ ነው። እና ደግሞ ክርስቲያኑ ኦርቶዶክሱ ምናችሁ ነው የተዛችሁት? ኢክራም ብቻልሽ ኢክራም ከድጃ ሩባባ ዘይጠባ ነጂባ ምናምን የምትባሉ ሰዎች ውጡ፣ አይመለከታችሁም። ይሄ እናንተን አይመለከታችሁም። ውጡ። ይሄ ኦርቶዶክስ ቤት ነው፣ የኦርቶዶክስ የተዋህዶ ቤት ነው። ገባችሁ አይደለ? ውጡ፣ በቃ ውጡ። ይገባችኋል? መንግስታችሁ ላይ ለምን አትጮሁ? አንድ ዘመድ በቀለ ላይ እንደዚህ የምትያዙ ሊቀቁኝ የምትሉት። በዚህ አጋጣሚ ህዝበ ክርስቲያኑ ኦርቶዶክስ ሃይማኖት ተከታዮች በሙሉ ፌስቡካችሁ ላይ የዘመድ በቀለ ሼር አርጉ። ሼር የጆብ ቴሌግራም ከፍቷል። በቴሌግራሙ ተገኝታችሁ የሚለቃችሁ ነገሮች ተከታተሉ። ምንም አላደረገም። እሱ ቁጭ ብሎ ጀዋር መሐመድ እንኳን አሸባሪ አይደለም ብላችኋል። እናንተ ትንሽ አጣፉ። ያ ያላችሁበት ምክንያት ደግሞ ጀዋር መሐመድ ሙስሊም ስለሆነ ነው አይደለ? አያችሁ አይደል? አስተሳሰባችሁ ይሄን ያልናቸው እንደዚህ ነው የምታስቡት። ከዚህ ያለፈ አስተሳሰብ ይላል። ገና ሳያችሁ ዘሪባ ዘይነባ ምናምን እያላሰማችሁ ንጽፍ አንዴ ይጠጣ ነው ማንኛውም እና እንደዛ ነው ላችኋል። የበደለ የወጋ ቢረስ ኢትዮጵያ ይረሳል። ለድሮ ቪዲዮ እያወጣች እንዲህ ብለሽ ነበር። አዎ ብዬ ነበረ። ይሄ ነው እንግዲህ ታሪካችን። ቆስቲንትና ማን ነበር? ጃልቻቻ ይኸውላችሁ ስሙ። ስለ ጂጂክያ የድሮ ጥላቸዋ ሊያስታወራ ቢረሳ ሻምፓኝ ነው ይረሳ። ቢረሳ ኦቲዝም የተባለችው ልጅ አትረሳ አይደለ? እውነት ጅል የመህራዊ ልጅን ግን ኦቲዝም አለበት ብላ ስታወራች ጅልሽ እንዴ? ሙያ በልብን ሙያ ባይዘወይ በልብ ነው። እሺ አይወራም አደባባይ ላይ እንደዚህ አይባልም። እኔ ሙያዬን ያሳዩዋችሁ፣ ተግባሬን እኮ ነው ያሳዩዋችሁ። ተግባሬን ማንነቴን እኮ ነው ያሳዩዋችሁ። ምክንያቱም ወጥቼ እናሽ እንደዚህ ትሁን አንቺ እንደዚህ ማለት አቅቶኝ አይደለም አልልም። አላደግኩበትም። ያሳደገኝም ማህበረሰብ ያኑረኝም ማህበረሰብ እንደዚህ አይደለም። ቤተሰቦችም እንደዛ አይደሉም። እኔ የተማርኩት በአራዳኛ ቋንቋ እየሳች ጥላትሽን ማናደድ ይቅርታ ፈላጊ መስለሽ በረጅም እንጨት ቂጥ ውስጥ መክተት እያልኩኝ በኋላ በማያልቅ እንጨት ትወጥላታለሽ። እንደዚህ አይነት ጨዋታ ሊጫወቱት እንጂ እንደሶች ምላስ ያቅተናል። እንዴ አልተቆረጠም እኮ ምላሳችን ማውራት እኮ ያቅተናል። እኛ ጨዋታችን የተጫወት ነው። መታረስ ፈልጋሽ አይደለም። ለማንም ነው ቀን የምጠብቂው ማለት ነው። ስለዚህ ማንን የምታከብሪ አንቺ ቀናቸውን ነው የምትጠብቂላቸው። አትረሽም፣ ቂመኛ ነሽ። ስለዚህ ለምንድን ነው ያንቺ የሚረሳ? ያንቺ እንዲረሳ ትፈልጊያለሽ፣ የጂጂክያ ግን እንዳይረሳ ትፈልጊያለሽ። የሞተችው እናቴን ልጄን የሰደበችው። ስለዚህ በታሪክ ነገርኳቸው። በታሪክ ማልተዋት ሰው ብትኖር እሷ ናት። መገዳደል ቢኖር ራሱ የምገላት ሴት ናት። ሀቁን ስነግራቸው መገዳደል ቢቻል የምገላት ሴት ናት። ቤታየውን ነው። ከዛን ቤታየውን ምን አልሻት? በጣም ነው የሚያስቁት። ያው በጣም ነው የሚያስቁኝ። ቤታ ሲጀምር በጣም ነው የምታዝናለኝ፣ በጣም ነው የምታስቀኝ። ሺዝ ማይ ፍሬንድ እኮ ብዙ ጊዜ እንደው ምን ልትናገረኝ ትሞክርና ትተወኛለች። ኢንቦክስ መታየውን ነገር ስትለኝ ቤታ ትሰማችሁ እዚህ ጀመር ስትሳደብ አሁን ቤታን ሰድባኛለች ገላታለሁ እያለች ነበር አይደለም? አሁን ደግሞ ስለ ቤታ ነው የምታወራው። ቤታ ሳደብ አሁን አንደኛ ነገር ያንግ ናት፣ ብትሳደብም ያንግ ናት፣ ወጣት ሳደብም ያንግ ናት። ዋንትያ ህፃን ልጅ ናት። ዋንትያ ህፃን ልጅ ናት። ለመሳሳት ይፈቀድላታል፣ ከስህተቷም ለመማር ይፈቀድላታል። ዋንትያ አልተሳደበችም፣ አላነወረችም፣ ሰዎችን ኖረች። ባንቺ አይን ዋንትያ ጥፋቷ ኦሮሞ ሴት መሆኗን አሁን ገባችሁ? ገባችኋል አይደል ውዶች? ቤታየው ግን ስትሆን ያንግን አተዋት ትሳደብ፣ ዘርማን ዘርህን ታቆሽሽ፣ ታዋርድ፣ እናትህን ልጅን ትስደብ። ዋንትያስ ጥፋቷ ምንድን ነው?
ማስረጃው አለኝ ምናምን የምትይው ቢኖርሽም ልጅ ናት፣ ህፃን ልጅ ናት። ያልተኖረ እንደውም ከቻፕ የምታረገው ልጅነት አላት። ቀጥሎ ደግሞ የመሳሳት መፍቷ የተከበረላት ከስተቷ የምትማር ህፃን ልጃችን ናት። እንቀጥላለን። ገብቷቸው ኢትዮጵያ የምትኖር ሴት አይደለችም። ሲቀጥል በፖለቲካ ነው የመጣችው። ፖለቲካ የምታወራ ልጅ ናት። ስለ ፖለቲካ ደጋፊ ናት። ስለዚህ ማንንም ልትናገር ትችላለች። ደሟን ካፈላችሁት ልትሰድባችሁ፣ ልትዘርፋችሁ ትችላለች። አለቀ። የዚች እኮ የተለየ እኮ ነው። ኢትዮጵያዊ ነኝ እያለች እኮ ኢትዮጵያንን የምንለውን እኮ ልጆታችን ልትቀጠቀጣል። የምትሰድበን ጋይዝ አይስዌርን ኢትዮጵያዊ ነን የምንለው በጣም እንትን ትልች። ሲቀጥል ቤታ ያምርባታል። ብትሳደብም ምንም ብትል እመቤቴን ቤታ ያምርባታል። ያው ስለምትጠሏት አንዳንድ ዘረኞች እንዲሁ ቤታ ያምርባታል። ሀቅ ስነግራቸው እኔ ሳቆ ስድዋ ራሱ ያስቀኛል። እንደ ደብስ እናንተ እኮ አሁን ቲክቶክ ላይ እኮ ነው የምታውቋት ቤታ ማርያምን። አሁን ብዙ ቲክቶክ ላይ የምታውቋት አሁን 2 ዓመት 3 ዓመታት ቤታ የምታውቋት ቤታ ይስራለ ነው የምንታወቀው። ወንዱም ስታርበደብል ስድብ ገብርኤልን ወንዱም ስታርበደብል አይጀሩ ማቃትና እኔ ብዙ ባልደፋፈርም ከቤት ጋጋይስ በጣም ነው ስልኳ የሚጨቀኝ። እኔም ሰው ካልተሳደበ እሱ በልክ ነች እንዲ ማርያምን። ኤኒዌይስ ማሪ ስትጣላ ራሱ ያምርባታል። ቤታ እመቤቴን አሁን እንዴ ነገርኳቸው እኮ ስድቧ ራሱ ያስቃል። እንዴት እንድኬት ምን ከምኑ ጋር እንደምታገናኘው ራሱ ስድቧ ራሱ ያስቃል። ሰዋይ ማድና የቤታን ተሳዳቢነት ኢኔብለር ነበር። ኢኔብለሩ አንቺ ነበርሽ። እኛን ልጆቻችንን ስትሰድብ ስንል ዘሬን ሰደበች፣ ልጄን ሰደበች፣ እናቴን ሰደበች፣ ምንን ሰደበች ስንል ስንል ኢኔብለሩ አንቺ ነበርሽ። ዋይ ዩ ክራይንግ ነው ያው ኢኔብለሩ አለ እንግዲህ ከምኑ ጋር እንደምትሰድባችሁ ራሱ ይህ ስድብ ከዚህ ጋር ይገናኛል እንዲ ሁሉ ትላላችሁ። እሷ ካለች በኋላ ስትሰሙት ገብርኤል ይህ ስድብ ከዚህ ጋር እንዴት ተገናኘ ነው የምትሉት? ማለት አትንኳት ከነካችሁ አለቃችሁ። አትሰማም ጭራሽ የሆነ ቀን ተኝቼ ጋይስ ኬኳ ራሱ ደንግጣ ነው ቀረ ብላ ያየች ከሞጣ ስሰድበው አለቀስኩኝ። በቃ አለቀስኩኝ ማለት አሁን ልንገራችሁ። ሮቢ መታ ስትሳደብ ታስጠላለች። ሀቅ ለመናገር እንዴ ምናምን ከሮቢ ስድብ በጣም ያዝናናኝ የሚያሳቀኝ አንድ ቪዲዮዋ በቃ እሷም እንደዛ ነው። በጣም ስቴን ያስለቀቀች ጋይስ ምንጠላ ልብሳ እዚህ ጋር ባንዲራ ስወድሽ ማሬ እኔም ወዳችኋለሁ። አሁን መጀመሪያ ማለት ነው የፈረን እኔ እኮ ቡናው ላይ አትጨምር ይላሉ። ትጨምረዋለች ጋይ ሲሆን ባሉ አንድ ሲል እንኳን አንጣለችን። ጌታ ምስክሬ ይህ ታሪችን ብናገራት እናንተ ትቀይሙኛላችሁ። ይጂ በጥፊ አንዴ ላስብ አረጋት ጋይስ። አሁን ትናደዳላችሁ። እንዲሁ እስኪ ያሰሪነት ወግ ይኑረኝ። ላስ ላርጋት ልነሳለን። ሂዱ በላት በሉ ጋይስ። እስኪ ብርታት ኖ አይባልም በሉኝ። እስኪ ጋይስ በሉኝ። እስኪ ውት አትጨምሪ። ክርስቶስ ምስክር እግዚአብሔር በሚያውቁ አትጨምሪ። አሰሪ ሰራተኛ መደብደብ ይቻላል እንደ ኢትዮጵያ ውስጥ? አሁንም ያው ናቸው። እኔ እኮ ይሄ ላይፍን እኮ አሁን ኢትዮጵያ ሰራተኛን መደብደብ የሰው ልጅን ጥፋት ስላጠፋ ፊዚካሊ ፔን ማድረስ እንዴት? ይሄ እኮ how this is normal። ለተሳደበችው ጠየቅናት እንጂ አልሰደብናትም እኛ። ያ ግን እንዴ አስባችሁታል? የቤት ሰራተኛ መደብደብ፣ ፊዚካሊ መደብደብ ይሄ ኖርማል። እንደ ፊዚካሊ ፔን ማድረስ፣ በጥፊ ብላት፣ በደበድባት፣ ሲኒው ቢሰበር ገልሻለሁ፣ ውሃ አጠጭም፣ የእንግዳ ነው። አሁን ሰራተኛን ከቀጠርሽ ውሃ ፕሮቫይድ ማድረግ አለብሽ፣ ምግብ ፕሮቫይድ ማድረግ አለብሽ። የሰው ልጅ ውሃ ሳይጠጣ ምግብ ሳይበላ እንዴት ነው ህይወት የሚኖረው?
ቤዚክ ኒድን ፕሮቫይድ ሳታረጊ አሰሪ ህይወቴ በረከቴ ነው ይሄ። እስቲ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ ልል አይደለም። ኦሮሞ አይደለሽም፣ ትግሬ ነሽ አውቃለሁ። አንቺ ኦሮሞ ነሽ። የልጆች ስም እኮ ሳምራዊትና ናትናኤል ነው። እኔ የኔ ልጆች ስም እኮ አንደኛው ስም መሀለኛው ስሙ አሜሪካን ኔም ነው። ኦሮሞ ሚኒንግ ቢኖረው ሶ ዘር ይሰጣል። በልጅ ስም ዘር ይሰጣል። የኔ ህጋዊ ስሜ መቅደስ ነው። መቅደስ ነው። ተጋሩ ነው አይደል? ይሄዳል። አማራም ሊሆን ይችላል። በሰው ስም ዘር ማንነት ይሰጣል። ግን ከዚህ በፊት ደግሞ ጂጂክያን አማራና ስትል ነበር። ይሄኛው እንደውም ትልቅ ግብአት ነው። እኔ አንድ ነገር አምናለሁ። ይሄን ሁሉ ነገር በማስረጃ ነው ልነግርሽ የምችለው። ገንዘብና ገንዘብ ፈልገሽ ነው የምታደርጊው። መፍትሽ አይመለከተኝም። ግን ለምትሰሪው ስራ አላወራ ማለት ነው። ቃላዎች ዛሬ ተናግሬ ነው ማማወቅ ስለዚህ ደፋል። ዛሬ የመጨረሻ ተናግሬ ነው። እሺ ሎክዳውን ነው ይሄ ውጭ የተቀመጠ ሰው ለምን ቲክቶክ አዋርድ ላይ አልገባውም? ከሌ ገባ ተብሎ እየያል ለነገር ልንገርሽ፣ ኮፍያና ካልሲ አንድ ቀን ተፎካክ። ካልሲ ኮፍያን ከአንተ እኩል ነኝ ያለችው። ኮፍያ በልቀት እኔ ከአንቺ ጋር ልወዳደርም ልስተያይም አልችልም አላት። እንዴት አላት። ካልሲ ነሽ፣ እኔ ኮፍያ ነኝ አላት። እና ማን ካልሲ ማን ኮፍያ እንደሆነ አንቺ ራሱ የምታውቂ ይመስለኛል። ምን አለች መሰለሽ? ካልሲ እኔ ጥቅሜ ብዙ ነው አለች። ኮፍያ እኔም ጥቅሜ ብዙ ነው አለች። የማን ጥቅም የሚበልጥ ይመስላችኋል? ካልሲ እግር መጠበቅ፣ ካለፈም እግር ካልተጠበቀ ሽታን ችሎ መኖር ነው ስራ። ኮፍያ ግን ጌጥ ናት። ከጌጥም አልፋ የሰውን አናት ሸፋይ ናት፣ ገበና ሸፋይ ናት። ከዛም አልፋ ፀሐይን ተከላካይ ናት። ጠረን ቦታ አልደርስም አለቻት። ስለዚህ ኮፍያ በላጭ ናት፣ ኮፍያ ሸፋይ ናት። ተረከች እንዴ በዚህ ልጅ? ኦኬ አለብን ቦጭ ቀን ነው እንጂ የምንኖር ቦጭ ቀን አለ እንዴ? ላይፋችንን እየቀያየርን ያለ ነው ጋይስ። ያማቸዋል እንዴ? በስላሴ ስም የተባረከ ይሁን። እየበላን ዛሬ ቦጭ ቀን ላይፋችንን እየቀየርን ነው። የሰውን ህይወት አበላሽተን፣ ሰውን ተሳድበን፣ ስምን አጉድፈን የሰውን ህይወት እየቀየርን ነው። ይችላል እንደዚህ ልንሻል መፈተሽ ሊቋንሻ በዚህ ልንሻት ነውና እንደዚህ ልንሻት ኮሚኒስቶች የተሰባሰብ ነው። ኤኒዌይ ወዶችዬ ስራ ፈት አሜሪካ የሚያክል ልጆችን ኢትዮጵያ ልጅ ተደም ችግር አለ። የኔን ህይወት መኖር ከፈለክ ና እንቀያየር። የት ነው ያለው? ምረቴ ነይ ግቢ እንቀያየር። ልኬልሻለሁ፣ ነይ ግቢ። የት ነው ያለሽ? ዜግነቴን ሰጥሻለሁ። ጌታ ምስክሬ ነው። ትግባ። Nobody deserves any kind of explanation. አሜሪካን ሀገር ሀያል ሀገር እየኖር ኦኬ ምን ላድርግ? ሀያል ሀገር እየኖር ምን ባረገ? እስኪ ሀያልነቴን ላሳያችሁ። ምግብ ልብላ አምጥቼ ልብስ ላሳይ ልጎርር? ምን ባረግ ሀያል ሀገር እንዳለው
ላሳያችሁ። ቢያንስ የሀያል ሀገር ሰዎች ጨዋነትን አሳየዋቸው። ስነ ስርዓትን፣ የሰው ልጅን ማክበር አሳየዋቸው። የሰው ልጅ እኩልነትን ይሄው ያሳየው። እኩልነትን አሳይቶኛል። እኩልነትን ያሳየዋችሁ ነው። ከዚህ በላይ ምን ላርጋችሁ? ይሁን ይለም አንዳንድ ሲቹዌሽን እኮ አንኤክስፕላነብል ይሆናል። ስሟችን ሴትዮ በኤቪደንስ እመጣላችኋል። ኤርትራ ላይ ቦርጫ ወጣ ሰው ወንጀል አይደለም? ኤርትራ ውስጥ 2 ቀን ሰክራ ከተንገዳገድክ ብሩን ከየት አመጣ ተብላ አትጠየቅም? ኤርትራ ላይ በሬ አርደ ድግስ ትደግሳለህ? አንድ በሬ ከተገዛ ሙሉ ኤርትራ ነው የሚዞረው። ይኸው በሬውን ያሳያል። ሌላ ደጋሽ ደግሞ በሬውን እንደገና ፎቶ ይነሳል። ያቺ በሬ ሾከና አውጥታ ወይ ቤተ መንግስት መሬት ታርሳለች። $100 ስትልክ $7 ራሱ መንግስት ነው የሚቆርጥበት። $7 ኤክሶኮ ኤርትራዊ ነው። ሁለት ቢራ ስትልክ ኢትዮጵያኖችን ነው ናላ ስታዞሩ የምትውሉት። እየዬ በትራማ ብዛት አይምሯችሁ ትክክል አይደለም። ገባሽ? እንደናንተ አይነቶቹ ናቸው፣ እንደነሞ ኪኒክ አይነቶቹ። ይሄን ማከብራቸው እዚህ ኔጋ ያሉትን አይደለም። ፈርታ ነው እሷ ጋር ቴሌፎን ቁጥር ያለው የዚህ ሀገር የኤርትራኖች ናቸው። ስድብ ሳይሆን ፖለቲካ የገባቸው ገባት ሳሴት